ሰላም ጤና ይስጥልኝ ክቡራን ቤተሰቦች እንዴት ናችሁ? እንኳን ወደ ቻናሌ በሰላም መጣችሁ። ዛሬ የምንነጋገረው ስለ ማር ነው። ማር በቅዱሳን መጽሐፍት የተመሰገነ በሳይንስ የተረጋገጠ ድንቅ መድኃኒት ነው። ነገር ግን አብዛኞቻችን ማርን የምንጠቀምበት መንገድ ጥቅሙን ዜሮ ከማድረጉም በላይ ለካንሰር፣ ለጉበት መታወክና ለከባድም የምግብ መመረዝ አጋላጭ እየሆነ ይገኛል። ብዙ ሰው ጉንፋን ይዞኛል ብሎ ማርን በሚፈላ ሻይ ውስጥ ይጨምራል። አንዳንዱ ደግሞ በብረት ማንኪያ እየጨለፈ የፈውስ አቅሙን ያጠፋዋል። በዚህ ቪዲዮ ውስጥ ማርን ስትጠቀሙ በቤታችሁ ውስጥ በየቀኑ የምትሰሯቸውን 10 አደገኛ ስህተቶችን በዝርዝር አሳያችኋለሁ። በተለይ ስህተት ቁጥር 3 እና ቁጥር 7 ብዙዎቻችን ሳናውቅ እየገደሉን ያሉ ናቸው። እስከ ቪዲዮ መጨረሻ ድረስ አብራችሁን ከቆያችሁ ማርን እንዴት ወደ እውነተኛ የጤና ጋሻነት መቀየር እንደምትችሉ ሙሉ ሳይንሳዊ መመሪያውን ትወስዳላችሁ። ዝግጁ ናችሁ? ወደ መጀመሪያው ስህተት እንለፍ። ስህተት 1 ማርን ማፍላት ወይም ደግሞ ማሞቅ። ትልቁ ስህተት ማርን በሚፈላ ውሃ፣ በሚፈላ ወተት ወይም ደግሞ በጣም ትኩስ በሆነ ሻይ ውስጥ መጨመር ነው። ብዙዎቻችን ጉሮሯችንን ሲያመን ወይም ደግሞ ለቁርስ ሻይ ስናፈላ ገና ውሃው እየፈላ ማሩን እንጨምረዋለን። ይህም ትልቅ ስህተት ነው። ማር በውስጡ ዲያስቴዝ እና ኢንቨርቴዝ የተባሉ ወሳኝ ኤንዛይሞች አሉት። እነዚህ ኤንዛይሞችም ከ40 ዲግሪ ሴልሺየስ በላይ ሙቀት ሲያገኙ ይሰባበራሉ። ታዲያ አደገኛው ጎኑ ማር ሲፈላ ሃይድሮሚታይሊን ፉልፍራል የተባለ ንጥረ ነገር ይፈጥራል። ይህም ንጥረ ነገር በከፍተኛ መጠን በሰውነታችን ውስጥ ሲጠራቀም ለካንሰር የመጋለጥ ዕድልን እንደሚጨምር አንዳንድ ጥናቶች ይጠቁማሉ። ስለሆነም ማርን በፍጹም እሳት ላይ አታፍሉት ወይም ደግሞ ለሙቀት አታጋልጡት። ሻይ ወይም ደግሞ ወተት አፍልታችሁ ከጨረሳችሁ በኋላም ኩባያው ላይ ጣታችሁን ክተቱ ወይም ደግሞ ሲኒውን በእጃችሁ ያዙት። ጣታችሁ ሳይቃጠል ለ10 ሰኮንድ ያክል መቆየት ከቻለ ይህ ጊዜ ማሩን ለመጨመር ትክክለኛው ነው። በዚህ ሰዓት ማሩን ጨምራችሁ መጠቀምና መመገብ ወይም ደግሞ መውሰድ ትችላላችሁ ማለት ነው። ሁለተኛ ስህተት የብረት ማንኪያን መጠቀም። ብዙዎቻችን ከማር ብልቃጥ ውስጥ ማርን በብረት ማንኪያ እናወጣዋለን። ይህ ስህተት መሆኑን ታውቃላችሁ። ማር በተፈጥሮ አሲዳማ ባህሪ ያለው ከብረት ወይም ደግሞ አልሙኒየም ጋር ሲገናኝ ኬሚካላዊ ግብረ መልስ ወይም ደግሞ ኦክሲዴሽን ይፈጥራል። ይህም ኦክሲዴሽን በማር ውስጥ ያሉትን ሚኒራሎች ጥራታቸውን ይቀንሳቸዋል። ለዚህ ነው የጥንት ሰዎች ማርን በእንጨት የሚቀዱት። ስለዚህ ሁልጊዜ የእንጨት፣ የፕላስቲክ ወይም ደግሞ የሸክላ ማንኪያዎችን ብትጠቀሙ ይመከራል። ሶስተኛ ስህተት ለህፃናት፣ ይሄ ማለት ከ1 ዓመት በታች ለሆኑ ህፃናት መስጠት። ይህ በጣም አደገኛና ለሞት ሊያደርስ የሚችል ትልቅ ስህተት ነው። ምክንያቱም ማር በውስጡ ክሎረስትሪዲየም ቡቲሊኒየም የተባለ ባክቴሪያን ይዟል። የአዋቂ ሰው የጨጓራ አሲድ ይህንን ባክቴሪያ መቋቋም ይችላል። ነገር ግን የህፃናት የምግብ መፈጨት ስርዓት ገና ስላልዳበረ ባክቴሪያው በሰውነታቸው ውስጥ መርዝ ወይም ደግሞ ቶክሲክ ያመርታል። ስለዚህ ኢንፋንት ቡቲሊዝም የተባለ የጡንቻ ሽባነትና የመተንፈሻ አካል ችግር ያስከትልባቸዋል ማለት ነው። ስለዚህም ልጃችሁ 1 ዓመት እስኪሞላው ድረስ በፍጹም ማርን አታቅምሱት። አራተኛ ስህተት ማርን ከቅቤ ወይም ደግሞ ከስጋ ጋር መመገብ። በባህላችን ማርና ቅቤን አቀላቅሎ መብላት የተለመደ ነው። ነገር ግን እንደ አዩርቬዲክ ጥናት ይህ ጥንቃቄ ይፈልጋል። ማርና ቅቤ እኩል መጠን 1 ለ1 ተቀላቅለው ሲበሉ በሰውነት ውስጥ ለመፈጨት በጣም ከባድ ይሆናሉ። ይህም ልዩነት በሆድ ውስጥ ግጭት ፈጥሮ መርዛማ ዝቃጭን ይፈጥራል። ታዲያም ትክክለኛ አጠቃቀሙ ወይም ደግሞ መፍትሄው ማርን ከጥራጥሬ፣ ከፍራፍሬ ወይም ደግሞ ለብ ካሉ መጠጦች ጋር ብቻ ማጣጣሙ ይመከራል። ስለዚህ መጠኑን ማመጣጠን፣ ለምሳሌ ማሩ ቢበዛና ቅቤው ቢያንስ ወይም ደግሞ ለየብቻቸው መመገቡ የሚመከር ነው። እንዲሁም ደግሞ ከስጋ ጋር ማርን አታቀላቅሉ። ምክንያቱም ስጋ ፕሮቲን ነው፣ ማር ደግሞ ስኳር ነው። ይህም ድብልቅ ሆድ ውስጥ ጋዝን የሚፈጥር ይሆናል። ይህንንም ማድረግ የለባችሁ። ስህተት 5 ማርን ለረጅም ጊዜ ለፀሐይ ብርሃን ማጋለጥ። ማርን በመስኮት አቅራቢያ ወይም ደግሞ ፀሐይ በሚያርፍበት ቦታ ማስቀመጥ ሌላው ትልቅ ስህተት ነው። ምክንያቱም የፀሐይ ብርሃን በማር ውስጥ ያሉትን ፎቶሴንሲቲቭ የሆኑ ቫይታሚኖችን ያጠፋቸዋል። መፍትሄውም ማርን ሁልጊዜ ጨለም ባለና ቀዝቃዛ በሆነ ቦታ ማስቀመጥ ነው። ፍሪጅ ውስጥ ግን ማስገባት አያስፈልግም። ለምን? እንዲረጋ ስለሚያደርገው። በተጨማሪም ማር የፕላስቲክ ዕቃ ውስጥ ሲቆይ የማሩ አሲድ ፕላስቲኩን በመብላት ኬሚካሎቹ ወደ ማሩ ያስገባል። ታዲያም ፕላስቲክን ዕቃን ማስወገድ ያስፈልጋል ማለት ነው።
ለዚህም ማርን በጠቆረ ወይም ደግሞ ወፍራም በሆነ የብርጭቆ ዕቃ ውስጥ እንድታስቀምጡት ይመከራል። ስድስተኛ ስህተት ማርን ከትኩስና ቅመም ከበዛበት ምግብ ጋር መብላት። ይህ ማለት በጣም የሚያቃጥል ምግብ ለምሳሌ እንደ በርበሬ የበዛበት በልታችሁ ወዲያውኑ ማር መብላት ማለት ነው። ምክንያቱ ደግሞ ማር ራሱ የሰውነት ሙቀትን የሚጨምር ባህሪ ያለው፣ ከቅመም ጋር ስታደባልቁት ደግሞ የሰውነት ሙቀት በማናር ለቆዳ መቆጣትና ለሆድ ማቃጠል ይዳረጋችኋል። ስለዚህም ቅመም የበዛበት ምግብ ከበላችሁ ከ1 ሰዓት በኋላ ማር ብትወስዱ የሚመከር ነው። ሰባተኛ ስህተት ከከባድ ምግብ በኋላ ወዲያውኑ ማርን መውሰድ። ብዙ ሰው ማርን እንደ ዴዘርት ይቆጥረዋል። ነገር ግን ሆድ በምግብ ተሞልቶ እያለ ማር ሲጨመርበት ማሩ ከምግቡ ጋር ተቀላቅሎ ሆድ ውስጥ ይቆያል። ማር ቶሎ መፈጨት ሲገባው እዛው ስለሚቆይ ይበሰብሳል ወይም ደግሞ ፈርመንት ያደርጋል። ይህም ደግሞ ለሆድ መነፋት፣ ለጋዝና እንዲሁም ደግሞ ለቃር ዋነኛ ምክንያት ይሆናል ማለት ነው። ስለዚህ ማርን እንደ ምግብ ማሳረጊያ መጠቀም አያስፈልግም። ምርጡ ጊዜ ጠዋት በባዶ ሆድ ነው። ካልሆነ ደግሞ ከምግብ በፊት 30 ደቂቃ ወይም ደግሞ ከምግብ በኋላ ከ2 እስከ 3 ሰዓት ቆይቶ መውሰዱ የሚመከር ነው። ስምንተኛ ስህተት እርጥበትን ማስነካት። ማር ራሱን ችሎ ለ1000 ዓመታት የማይበላሸው እርጥበት ስለሌለው ነው። ነገር ግን እርጥብ ማንኪያ ስንጠቀም ወይም ደግሞ ብልቃጡን ክፍት ትተን አየር ውስጥ ያለው እርጥበት ወደ ማሩ እንዲገባ ካደረግን በማሩ ውስጥ ያሉት እርሾዎች ስራ ይጀምራሉ። ማሩ አረፋ ይደፍቃል፣ ጣዕሙም ወደ መራራነት የሚቀየር ይሆናል ማለት ነው። ታዲያም ውሃና ማርን በብልቃጥ ውስጥ ማገናኘት የለባችሁም። ማርን በደንብ በታሸገ የብርጭቆ ዕቃ እንዲሁም ደግሞ ደረቅ በሆነ ቦታ ላይ ማስቀመጥ አለባችሁ። በላሳችሁበት ማንኪያም መልሳችሁ መጭለፍ የለባችሁም። ዘጠነኛ ስህተት በባዶ ሆድ በከፍተኛ መጠን መውሰድ። ማር ምንም እንኳን ተፈጥሯዊ ቢሆንም ከፍተኛ የስኳር መጠን፣ ይሄ ማለት ፍሩክቶስ መጠን አለው። በባዶ ሆድ ከ2 ማንኪያ በላይ በአንድ ጊዜ መውሰድም በደም ውስጥ ያለውን ኢንሱሊን በከፍተኛ ሁኔታ እንዲጨምር ያደርገዋል። ስለዚህ መጠኑን ማወቅ ያስፈልጋል። በቀን ከ1 እስከ 2 የሻይ ማንኪያ ማር በላይ መጠቀም አያስፈልግም። በተለይ ለስኳር ህመምተኞች ከፍተኛ የሆነ ጥንቃቄ ያስፈልጋቸዋል። ማርን በባዶ ሆድ አትውሰዱ ሳይሆን ከ2 ማንኪያ በላይ መውሰድ የለባችሁም። ተመራጭ የሚሆነው በባዶ ሆድ መውሰድ ነው። ነገር ግን በባዶ ሆድ ከ2 ማንኪያ በላይ መውሰድ የለባችሁም። በተለይ ደግሞ የስኳር ህመምተኞች ጥንቃቄ ማድረግ አለባችሁ። 10ኛ ስህተት እርጥብ ማንኪያን መጠቀም ነው። ይህ ስህተት ውሃ ያለበትን ወይም ደግሞ የላሳችሁበትን ማንኪያ መልሳችሁ ማር ውስጥ መጨመር ነው። ማር ውሃ ሲነካው ወዲያውኑ መወካት ወይም ደግሞ ፈርመንት ማደግ ይጀምራል። እርጥበት ባክቴሪያዎች እንዲራቡም መንገድ ይከፍታል። ስለዚህ ሁልጊዜ ደረቅና ንጹህ ማንኪያ ተጠቀሙ። አንዴ የላሳችሁበትን ማንኪያ መልሳችሁ ብልቃጥ ውስጥ መጨመር የለባችሁም። ስለሆነም እነዚህን 10 አደገኛ ስህተቶችን ማር ስንመገብ ፈጽሞ መስራት የለብንም። በዚህ መልኩ ጥንቃቄ ማድረግ ይገባናል። ዛሬ ያየናቸውም 10 ነጥቦች ተራ መረጃዎች አይደሉም። የዕለት ተዕለት ህይወታችሁንና የቤተሰባችሁን ጤና የሚቀይሩ ሚስጥሮች ናቸው። ያላወቀ ሰው ይሳሳታል፣ ያወቀ ግን ራሱን ይጠብቃል። ዛሬ ይህን መረጃ አውቃችኋል። ስለሆነም እንግዲህ ከዛሬ ጀምሮ የሚፈላ ሻይ ውስጥ ማርን የመጨመር ልምድ ታቆማላችሁ ብዬ ተስፋ አደርጋለሁ። ነገር ግን ጥያቄ ያለኝ ከነዚህ አሁን ከነገርኳችሁ 10 ስህተቶች ውስጥ እናንተ ስትሰሩት የነበረው የትኛው ስህተት ነው? በኮሜንት ላይ ሐሳባችሁን አስቀምጡልኝ። ይሄ መረጃም ለብዙ ሰው ይደርስ ዘንድ ቪዲዮን ላይክ አድርጉት። የእናንተ አንድ ላይክ ዩቲዩብ ይህንን ጠቃሚ መረጃ ለብዙ ሰው እንዲደርስ ያደርገዋል። ለቤተሰቦቻችሁም እንዲሁም ደግሞ ለጓደኛችሁና ለምትወዷቸው ሰዎች ሁሉ ቪዲዮን ሼር በማድረግ ከስህተት ታደጓቸው። እንደነዚህ አይነት ጥልቅ የሆኑ የጤና መረጃዎች ደግሞ በየሳምንቱና በየቀኑ እንዲደርሷችሁ ቻናሌን ሰብስክራይብ ማድረጋችሁን አትርሱ። ለዛሬ በዚህ ብቃን። በቀጣይ ደግሞ በሌላ አስተማሪ የጤና ቪዲዮ ለየት ባለ ይዘት የምቀርብ ይሆናል። በቀጣይ እስከማገኛችሁ በጤና ቆዩልኝ። ቻው።